በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ ያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለው። የመደመር መንግስት መጽሐፍ የምረቃ ስነ ስርዓት ላይ በመድረክ ንግግር ያሰሙት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በፖለቲከኛ ጀዋር መሐመድ ላይ የሰላ ትችት አሰምተዋል በሚል ስማቸው እየተነሳ ነው። ፖለቲከኛ ጀዋር መሐመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፋቸው ጌቾ በአሽሙር ወርፎኛል ብለዋል። በመግቢያችን ያስመለከትናችሁ ከዚህ ጋር የተያዘውን ጉዳይ ነው። ወደ በኋላ ዝርዝር መረጃውን እንመለስበታለን። የከበረ ሰላምታችን በእያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስታወቅ እንጀምራለን። ፖለቲከኛ ጀዋር መሐመድ በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በአሽሙር ተወርፌያለሁ ብለዋል። አቶ ጌታቸውም ለዚሁ መነሻ ነው በተባለው ጉዳይ ዙሪያ ያሉት ነገር አለ። በሁለቱም አቅጣጫ የተባለውን አካተናል። ጠቅላይ ሚኒስትር አብይ አህመድ የባህር በርን በተመለከተ ጠንካራ ያለ መልእክት አስተላልፈዋል። በህዳሴው ግድብ ምረቃ ላይ በጥብቅ ስላነሱት የኒውክሌር ኃይልም በተመለከተም ከበድ ያለ ማሳሰቢያ ሰጥተዋል። የህዳሴው ግድብ መመረቅ ተከትሎ በብዙ ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ መወራጨት ውስጥ የቆየችው ግብጽ በመጨረሻም ተስፋ ቆርጣለች። ከአባይ ውጭ ሌሎች የውሃ አማራጮች ያለቻቸውን በአዲስ የውሃ ሀብት አጠቃቀም ስልት ይፋ አድርጋለች። የአሜሪካ ኤምባሲ ወደ አሜሪካ ተጓዥ ወላጆች ላይ ያነጣጠረ ማሳሰቢያ አውጥቷል። በአሜሪካ ልጅ ለመውለድና ዜግነት ለማሰጠት በቱሪስት ቪዛ የሚደረግ ጉዞ መዘዙ ከባድ ነው ብሏል። ኤምባሲው ልጅ ለመውለድ በቱሪስት ቪዛ ወደ አሜሪካ ከመግባት ተቆጠቡ ያለበትን አጭር ማሳሰቢያ እንመለስበታለን። የትግራይ ሰላም ኃይላት ታጣቂዎች መታሰራቸው ተሰምቷል። እስሩን በተመለከተ መግለጫ ወጥቷል። የታሰሩት ከፍተኛ ወታደራዊ አመራሮች ናቸው። የደቡብ ሱዳን መሪዎች ሀገሪቱን በስልታዊ መንገድ እየዘረፉ ነው። የተባበሩት መንግስታት ድርጅት አንድ ሪፖርት ይህን አጋልጧል። የጥምር መንግስቷ ከሰሞኑ አደጋ ውስጥ የገባባት ደቡብ ሱዳን ባለስልጣናቷ ሀብትና ገንዘቧን በከፍተኛ ሁናቴ እየመዘበሩ ነው። በቲክታክ የሀገራቸውን ፕሬዝዳንት የተሳደቡ ወጣቶች መታሰራቸው ተሰምቷል። ይህን አነጋጋሪ ጉዳይ ጨምሮ ሌሎች አዳዲስ መረጃዎችን እየነገርን እናቆያችኋለን። አብራችሁን ዝለቁም። ለወደቡ ተዘጋጁ። ጠቅላይ ሚኒስትር አብይ አህመድ የባህር በርን በተመለከተ ጠንካራ ያለ መልእክት አስተላልፈዋል። በህዳሴው ግድብ ምረቃ ላይ በጥብቅ ስላነሱት የኒውክሌር ኃይልን በተመለከተም ከበድ ያለ ማሳሰቢያ አሰምተዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ያነሷቸውን የቀይ ባህርን እንዲሁም የኒውክሌር ኃይል ጉዳዮችን በተመለከተ ዳግም አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በዚሁ መልእክታቸው ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ብለዋል። ኢትዮጵያ መውጫ መግቢያ በሯን ታበጃለች፣ ይህ ጉዳይ የማይቀር ነው ያሉት ጠቅላይ ሚኒስትሩ ይህ ሲሳካ ምናልባትም እኛ ላንኖር እንችላለን፣ ነገር ግን ልጆቻችን በተዘጋ ሀገር ውስጥ የሚኖሩ ድሃ ሳይሆኑ የታሪክ ሰሪ ልጆች ሆነው ከራሳቸው አልፈው ሌሎች ሀገራትን የሚያግዙ ይሆናሉ ብለዋል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በብሔራዊ ቴሌቪዥን ጣቢያ ላይ በተላለፈው መልእክታቸው የቀይ ባህርን ጉዳይ አንስተው የተፈጸመው ስህተት በቅርቡ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ ከ2 ሳምንታት በፊት ከማህበራዊ ጉዳይ አማካሪያቸው በነበራቸው ውይይት የታላቁ ህዳሴ ግድብን በተመለከተ ሲናገሩ የሺህ ዓመት የአባይ ታሪክ እንደተቀየረው ሁሉ ኢትዮጵያ የባህር በር ያጣችበት ሁናቴም ነገ ይታረማል፣ ብዙ ከባድ አይደለም ብለዋል። ጠቅላይ ሚኒስትሩ በዚሁ መልእክታቸው ላይ ዳግም አጽንኦት ሰጥተው የተናገሩ ሲሆን በአዲሱ መጽሐፋቸው የምረቃ ስነ ስርዓት ላይ ይህንን ጉዳይ አንስተዋል። ኢትዮጵያ የባህር በር ለማግኘት ጦርነት ያስፈልጋል ብላ እንደማታምን ጥያቄውን በሰላማዊ መንገድ ስታቀርብ እንደቆየች የገለጹት ጠቅላይ ሚኒስትሩ ቀይ ባህርን መልሶ ለመጠየቅ የሚሰጋና የሚጠራጠር ትውልድ ሊኖር አይገባም ብለዋል። ኢትዮጵያን ቁልፎ ድሃ ካደረጋት የባህር በር ችግር መገላገል አለባት ብለን እናምናለን። በዚህ ጉዳይ ላይ ከማንም ጋር በሰላማዊ መንገድ ለመምከር ፈቃደኞች ነን ሲሉ ተናግረዋል። ነገ ላይ ኢትዮጵያ ከራሷ አልፋ ወንድም ሀገራትን መታገዝ መሆን አለባት። ይህ እውን እንዲሆን መንግስት ያስፈልጋል ያሉት አብይ መንግስት ዛሬ ላይ ሆኖ ነገን ማወቅ አለበት ብለዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በምክር ቤቱ በሰጡት ማብራሪያ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለው ነበርም። ጠቅላይ ሚኒስትሩ ሌላኛው ማሳሰቢያቸውን የሰጡበት ጉዳይ ደግሞ የኒውክሌር ኃይል ጉዳይ ነው። በግድቡ ምረቃ ስነ ስርዓት ላይ ያሰሙት ንግግር የሚታወስ ነው። ጠቅላይ ሚኒስትሩ በ30 ቢሊዮን ዶላር ወጪ የሚገነቡ 6 ግዙፍ ፕሮጀክቶችን ዝርዝር ይፋ ያደርጉ ሲሆን ከነዚህ መካከል ለሰላማዊ ዓላማ ብቻ ይውላል ያሉት የኒውክሌር ኃይል ማመንጫ በቅርቡ እንደሚጀምር ተናግረዋል። ጠቅላይ ሚኒስትሩ ስለ ኒውክሌር ልማቱ ዝርዝር መረጃ ባይሰጡም በቅርቡ ከአቶሚክ ኃይል ኤጀንሲ ኃላፊ ጋር በጽህፈት ቤታቸው መነጋገራቸው ይታወሳል። ከዚህ ባሻገርም የነዳጅ ማጣሪያ በጥቂት ሳምንታት ውስጥ ስራ እንደሚጀምር አብስረዋል።
የጋዝ ፋብሪካ፣ የኤርፖርት ማስፋፊያ፣ የቤቶች ግንባታ ጠቅላይ ሚኒስትሩ በጥቂት ዓመታት ይጀምራሉ ካሏቸው ግዙፍ ፕሮጀክቶች መካከል ተካተዋል። ይህን ጉዳይ እንዲሁ በመጽሐፍ ምረቃው መድረክ አንስተው ሀሳብ የሰጡበት ሲሆን በቅርቡ ኢትዮጵያ የኒውክሌር ፕላንት እጀምራለሁ ብላ ማወጇ ይታወቃል ብለዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው አንዳንዶች ጉዳዩን ከኤነርጂ ጋር ብቻ አገናኝተው አይተውታል። መገንዘብ ያለባቸው በኒውክሌር ቴክኖሎጂ ላይ ኢትዮጵያ መስራት ስትጀምር የሕክምና ሳይንስ ያድጋል፣ ግብርና ያድጋል፣ የውሃ አጠቃቀም ያድጋል። እንዲሁም አሁን የምናወጣቸው ተማሪዎች የሚመራመሩበት፣ የሚሰሩበት፣ የሚወዳደሩበትን አቅም ይገነባሉ ብለዋል። ኤነርጂ ብቻ አይደለም ያሉት ጠቅላይ ሚኒስትሩ ራሽያ የዛሬ 80 ዓመት ያሳካችውን የኒውክሌር ኤነርጂ ኢትዮጵያ ዛሬ መከወን እፈልጋለሁ ስትል የሚጠራጠር ኢትዮጵያዊ እውን አለ ብሎ መውሰድ ይቻላል ሲሉ ጠይቀዋል። የሚንቀሳቀስ ሮቦት ካልሆነ በስተቀር ሕሊና ያለው ሰው የዛሬ 80 ዓመት የተሞከረና የተሳካን ነገር ዛሬ ለመጀመር እንዴት ድፍረት ያጣል ያሉት ጠቅላይ ሚኒስትሩ ኢትዮጵያ ትችላለች፣ ትጀምራለች፣ ትጨርሳለች ሲሉ አጽንኦት ሰጥተዋል። ከጌቾ ጋር ይዋጣልን ጀዋር ስለ ጌታቸው ረዳም በትናንትናው ዕለት በጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ የምረቃ መርሃ ግብር ላይ በመጽሐፉ ዙሪያ ንግግር ያሰሙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በፖለቲከኛ ጀዋር መሐመድ ላይ የሰላ ትችት አሰምተዋል በሚል ስማቸው እየተነሳ ነው። አቶ ጌታቸው በዚህ ሰፋ ባለ ንግግራቸው በርካታ ጉዳዮችን በመዳሰስ በተወሰነ ደረጃ የመጽሐፉን ምልከታ ለታዳሚው ያጋሩ ሲሆን በአንዳንድ ንግግሮቻቸውና አገላለጾቻቸው ታዳሚዎችን ፈገግ አሰኝተዋል። በዚህ መሃል ጣል ያድርጓት አጠር ያለች ሐሳብ ግን ከፖለቲከኛ ጀዋር መሐመድ ጋር የሚያገናኛቸው ሆኗል። አቶ ጌታቸው ረዳ በዚሁ የመደመር መንግስት መጽሐፍ ምረቃ ስነ ስርዓት ላይ ባሰሙት ንግግራቸው ያለነው በ40 ዓመት ዕድሜው ግለ ታሪክ ጽፎ ሀገር አስተምራለሁ ብሎ መጽሐፍ የሚሸጥበት ሀገር ውስጥ ነው ያሉት አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ እንኳን የግለ ታሪኮን አልጻፉ በማለት አወድሰዋል። በ40 ዓመት ዕድሜው ግለ ታሪክ ጽፎ ሀገር አስተምራለሁ ያለ ብዙ መጽሐፍ የሚሸጥበት ሀገር ውስጥ ነው ያለነው። አቶ ጌታቸው ረዳ በዚሁ ንግግራቸው የአቶ ጀዋር መሐመድን ስም ባይጠቅሱም ይሁንና አቶ ጀዋር መሐመድ ከዚህ ጋር በተያያዘ በማህበራዊ ትስስር ገጻቸው ባሰፈሩት ምላሻቸው ጌቾ በአሽሙር ሲወርፈኝ አመሻሉ። ድሮ እንኳን በቀጥታ የሚላተመው ሰው ነበረ። አሁን መነካብን። ለማንኛውም በቃ የቀድሞ ቦታው ኮሚኒኬሽን ሹመቱ ይመለስና ሁለተኛ ዙር ይዋጣልን ብለዋል። አቶ ጌታቸው ረዳ በትናንትናው ዕለት በነበረው መርሃ ግብር ላይ አቶ ጀዋር መሐመድን በአሽሙር ጠቅ ያድርጉበት ንግግራቸው በዋነኝነት ከአቶ ጀዋር መሐመድ አልጸጸትም ከሚለው መጽሐፍ ጋር የተገናኘ ሳይሆን እንዳልቀረ የብዙዎች ግምት ነው። የታሰሩት የጦር አዛዦች የትግራይ ሰላም ኃይላት ታጣቂዎች መታሰራቸው ተሰምቷል። ትግራይ ክልል ከአፋር ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ የሚነገርላቸውና በተለምዶ ሐራ መሬት፣ ነጻ መሬት ተብለው የሚጠሩት የትግራይ ሰላም ኃይል ታጣቂዎች ከትግራይ ኃይላት ተነጥለው የወጡ ናቸው። እነዚህ ታጣቂዎች በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይላት አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸው ይነገራል። ጦር የሚመራው በጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ሲሆን ከአንድም ሁለት ጊዜ በተለያዩ ቀጠናዎች ከህወሓት ጋር መዋጋቱ ይታወሳል። አሁን የዚህ ታጣቂ አንዳንድ ተዋጊዎች መታሰራቸውን ቅድሚያ ለሰብአዊ መብቶች ድርጅትን ዋቢ በማድረግ ወጋሃት አስነብቧል። ከ10 በላይ የሚሆኑ ተዋጊዎች ከህወሓት ጦር ተነጥለው የትግራይ ሰላም ኃይልን የተቀላቀሉ ከፍተኛ አዛዦች መሆናቸው የተገለጸ ሲሆን በአፋር ክልል መታሰራቸው ተመላክቷል። ቁጥራቸው 12 መሆናቸው የተገለጸው የጦር አዛዦቹ መታሰራቸውን ቅድሚያ ለሰብአዊ መብቶች ኢትዮጵያ በይፋዊ መግለጫ ማመላከቱን ዘገባው አስነብቧል። ከአንድ ወር በላይ በእስር ላይ እንደሚገኙና ፍርድ ቤት አለመቅረባቸው ነው የተሰማው። ስድስቱ በአፋር ክልል ርዕሰ መዲና ሰመራ በሚገኙ ፖሊስ ጣቢያ ታስረው የሚገኙ ሲሆን የተቀሩት ደግሞ ዱብቲ በራሳቸው ጦር ማለትም በትግራይ ሰላም ኃይል አመራሮች ቁጥጥር ስር ይገኛሉ ተብሏል። ሸዊት ቢተው ከነዚህ እስረኞች መካከል አንደኛው ነው። ከዚህ ቀደም የህወሓት ኃይል ከትግራይ ሰላም ኃይል ታጣቂዎችን ለማስኮብለል ሞክሯል የሚል ወቀሳ ቀርቦበት ነበር። ይህንንም ለማሳካት ወጣቱን አመራር ሸዊት ቢተውን ተጠቅሟል መባሉም ይታወሳል። ክስተቱን ተከትሎ የትግራይ ሰላም ኃይል ባጋረው መግለጫ የቀድሞ የህወሓት ኮሚቴ አባል አቶ ቢተው በላይ ልጅ ሸዊት ቢተው በቁጥጥር ስር መዋሉን ገልጾ ነበር። ቅድሚያ ለሰብአዊ መብቶች የታጣቂዎቹን እስር በተመለከተ ባወጣው መግለጫ ፍርድ ቤት ሳይቀርቡ መታሰራቸው የኢትዮጵያን ህግና የዓለም አቀፍ የሰብአዊ መብት መስፈርቶችን የጣሰ ነው ብሎታል። የአፋር ባለስልጣናት ጉዳዩን እንዲመረምሩ ማስረጃ ካለም ለህግ እንዲያቀርቡና በህገወጥ መንገድ የተያዙትን እንዲፈቱ አሳስቧል። የትግራይ ሰላም ኃይልም ህጋዊ አሰራርን እንዲከተል ጠይቋል። እስካሁን ባለው ሁናቴ በዚህ ጉዳይ ዙሪያ የአፋር ክልላዊ መንግስት ያለው ነገር የለም። ግብጽ በግድቡ ተስፋ ቆርጣ ወደ አዲስ እርምጃ ገባች።
የህዳሴውን ግድብ መመረቅ ተከትሎ በብዙ ፖለቲካዊ ወታደራዊና ዲፕሎማሲያዊ መወራጨት ውስጥ የቆየችው ግብጽ በመጨረሻም ተስፋ ቆርጣለች። ካይሮ ሌሎች አማራጮችን እያማተረች ሲሆን የውሃ ምንጮችን ማፈላለግ ግድ ብሏታል። በዛሬው ዕለትም ይህን የተመለከተ መረጃ ከሀገሪቱ የውሃ ሀብትና የመስኖ ሚኒስትሩ ሃኒስ ስዋሊም አንደበት ተሰምቷል። ሰሞኑን ውሃን የተመለከተ አንድ ኮንፈረንስ በካይሮ ተካሂዶ ነበረም። ይህ ጉባኤ ተካሂደው በሁለት ሀገራት ትብብር ነው። አንደኛዋ ግብጽ ስትሆን ሌላኛዋ ደግሞ ካናዳ ናት። በዚህ ኮንፈረንስ ላይ የግብጽ የውሃ ሀብትና የመስኖ ሚኒስትሩ ሃኒስ ስዋሊም ተገኝተው እንደነበር አህራም ኦንላይን ዘግቧል። ሚኒስትሩ የሀገራቸውን ግብጽ የውሃ ደህንነት ለማስፈን ግብጽ የምትከተለው ስትራቴጂ በዚህ ጉባኤ ላይ ዝርዝር አድርገው አስረድተዋል። ያለ አባይ ህይወት የለኝም፣ አባይን የነካ ቀይ መስመሬን አለፈ፣ የአባይ ጠብታ ውሃና ከጠብታ ደማችን ጋር እኩል ነው ስትል የከረመችው ካይሮ ሚኒስትሩ ባቀረቡት አዲስ የውሃ ስትራቴጂ እቅድ መሰረት አዲስ ሀሳብ ውስጥ እንደገባች ተመላክቷል። ይህም ግብጽ ከአባይ በዘለለ ሌሎች የውሃ አማራጮችን ጭምር ለመፈተሽ እንደምትገደድ የሚያሳይ ነው። ከሰሞኑ እጅግ በርካታ በየዘርፉ ያሉ ምሁራን ካይሮ ላይ ስብሰባ ተጠርተው በውሃ ጉዳይ ሲመክሩ ቆይተዋል። በዚሁ ሰሞንኛው ኮንፈረንስ መክፈቻ ላይ ንግግር ያሰሙት የውሃ ሀብትና የመስኖ ሚኒስትሩ የህዳሴው ግድብ የግብጽ የውሃ ደህንነት ስጋት መሆኑን አስታውቀው አሁን ካለው የግብጽ ህዝብ ብዛት አንጻር ሊፈጠር ለሚችለው የውሃ ሀብት እጥረትን ለመከላከል ከአባይ ውሃ በተጨማሪ ሌሎች የውሃ ምንጮችን ማማተር ግድ ይላል ብለዋል። ሚኒስትሩ በንግግራቸው ከህዳሴው ግድብ ፈተናነት ባሻገር የአየር ንብረት ለውጥም ፈተና አንዱ የግብጽ የውሃ እጥረት ስጋት ተደርጎ ሊገለጽ የሚችል ነው ብለዋል። እየጨመረ የመጣው የግብጽ የህዝብ ብዛትም ሌላኛው የውሃ ሀብት ፍላጎትና አቅርቦት ላይ የተጋረጠ ፈተና ነው ብለውታል። ይህ ከሆነ ግብጽ ከአባይ ባሻገር ምን አይነት የውሃ አማራጮችን እያማተረች ነው በሚለው ጉዳይ ዙሪያ ሀሳባቸውን የሰጡት ሚኒስትሩ ችግሩን ለመፍታት ግብጽ የተቀናጀ የውሃ ሀብት አጠቃቀም ስትራቴጂ ነድፋለች ብለዋል። ፈተናዎችን ወደ ድል መቀየር ያስፈልጋል ያሉት ሚኒስትሩ በአሁኑ ሰዓት ግብጽ በህዳሴው ግድብ ተደቅኖባታል ያሉትን ፈተና ለመወጣት ሌሎች አማራጮችን እየፈተሹ ነው። በዚህም የተወገደ ውሃን ደጋግሞ መጠቀም ዌስት ዋተር ሪዩዝ አንደኛው መፍትሄ ተብሎ ቀረበ ነው። ሌላኛው በዚሁ ስትራቴጂ ላይ የቀረበው ሐሳብ የከርሰ ምድር ውሃን ወይንም ግራውንድ ዋተርን መጠቀም የሚለው ነው። ከዚህ ውጪም አሁን ግብጽ ለግብርና ምርት የምትጠቀምበትን ያልዘመነና ውሃን የሚያባክን የመስኖ ስርዓትም ወደ ዘመናዊ የመስኖ ስርዓት ወይንም ስማርት ኢሪጌሽን ጭምር መቀየር አለባት ተብሏል። ግብጽ አሁን የህዳሴው ግድብ ደቅኖብኛል ካለችው የውሃ እጥረት አንጻር ለመፍትሄው ነድፌዋለሁ በምትለው ስልት ሌሎች አዳዲስ ከአባይ ውጭ ያሉ የውሃ አማራጮችን እየፈተሸች ነው። በዚሁ ዋተር ቻሌንጅ ኢን ኢጂፕት ኮዝስ ኤንድ ሶሉሽንስ በሚል ርዕስ በተካሄደው ዓለም አቀፍ ኮንፈረንስ ግብጽ ከእስከዛሬው አባይ ላይ ብቻ ሙጭጭ ካለው አካሄድ በመውጣት ሌሎች አማራጮችን እየፈተሸች እንዳለች ታውቋል። የአሜሪካ ኤምባሲ አነጋጋሪ ማስጠንቀቂያም፣ ልጅ ለመውለድ በቱሪስት ቪዛ ወደ አሜሪካ ከመግባት ተቆጠቡም። በኢትዮጵያ አሜሪካ ኤምባሲ በቱሪስት ቪዛ ልጅ ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያንን አስመልክቶ ማሳሰቢያ አውጥቷል። በአሜሪካ በውልደት የሚገኝ ዜግነትን ለልጃቸው ለማስገኘት ሲባል ኢትዮጵያውያን ወደ አሜሪካ ይጓዛሉ። በቀደመው ጊዜ ይህንን ማድረግ የተለመደና ዜግነትንም የሚያስገኝ ነው። አሁን ኢትዮጵያውያን ወላጆች ይህን እንዳይሞክሩ ማሳሰቢያ ደርሷቸዋል። በማሳሰቢያው በርካታ የቱሪስት ቪዛ ያላቸው ወላጆች ለመውለድ ዓላማ ወደ አሜሪካ እንደሚጓዙ የተመላከተ ሲሆን ለሕክምና እንክብካቤ ወጪያቸው የመንግስትን የገንዘብ ድጋፍ ሜዲኬድ ይጠቀማሉ ብሏል። ኤምባሲው በዚሁ መግለጫው ልጅ ለመውለድ ሲሉ ወደ አሜሪካ የሚጓዙ ወላጆች ወደፊት የቪዛ ዕድላቸውን ሊያበላሹ ይችላሉ ሲል ነው ያስጠነቀቀው። አሜሪካ ሄደው በአሜሪካ ታክስ ከፋዮች የሚደጎም ክፍያ ማስወጣት አግባብ አይደለም ብሏል። በዚህ መንገድ ወደ ሀገሪቱ የገቡ ዜጎች ለወደፊት የአሜሪካ ቪዛ ለማደስ በሚያመለክቱበት ወቅት ቪዛቸው ተቀባይነት ሊኖረው እንደማይችል እወቁት ተብሏል። በቱሪስት ቪዛ ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያን ዜጎች ይህንን ማሳሰቢያ በአጽንኦት በመመልከት የቪዛውን ትክክለኛ ዓላማ እንዲያከብሩና ለጉዟቸው ተገቢውን የቪዛ አይነት እንዲጠይቁ ኤምባሲው አሳስቧል። የአሜሪካ መንግስት ባለፉት በርካታ ወራት የሀገሪቱን ደህንነት ለማስጠበቅ የሌላ ሀገራት ዜጎችን እንቅስቃሴ ለማጥበቅ ያቀዱ ተከታታይ እርምጃዎችን እየወሰደ ነው። ፕሬዚደንት ዶናልድ ትራምፕ አሜሪካ በመወለድ የሚገኝ መብትን ለስደተኛ ዝግ ለማድረግ ፕሬዚደንታዊ ትዕዛዝ መፈረማቸው ይታወሳል። ፕሬዚደንታዊ ትዕዛዙ በአሜሪካ ችሎት ለጊዜው እንዲታገድ ተደርጓል። ከቀን ወደ ቀን ወደ አሜሪካ ለመጓዝና ለመቆየት ያለው አሰራር በእጅጉ እየጠበቀ ነው። ለተመረጡ ሀገራት ዜጎች በወጣው የቅርብ መመሪያ ወደ አሜሪካ ሲገቡ ከ5,000 እስከ 15,000 ዶላር ማስያዣ የሚል መመሪያ ወጥቷል። ሕጉ በአሜሪካ የቪዛ ቆይታቸውን በመጣስ ለሚታወቁ ሀገራት ተግባራዊ እንደሚሆን ተነግሯል። በተጨማሪ ምናልባት ከቀጣዩ ወር መጀመሪያ አንስቶ የአሜሪካ መንግስት ለአብዛኞቹ የአጭር ጊዜ የቪዛ ማመልከቻዎች $250 የአዲስ ቪዛ ታማኝነት ክፍያ ያስተዋውቃል ተብሎ ይጠበቃል። የአሜሪካ ኤምባሲ የትራምፕ አስተዳደር ጥብቅ ፖሊሲን ተከትሎ በድረገጹ የወደፊት እድልን ሊያበላሹ የሚችሉ ማስጠንቀቂያዎችን አስፍሯል። መረጃ ማጭበርበር፣ መዋሸት፣ ሰነድ አሳስቶ ወደ አሜሪካ መግባት፣ መታሰር፣ መባረርና በወንጀል እስከ መጠየቅ የሚያደርስ ከበድ ያለ መዘዝ እንዳለው መግለጫው አሳስቧል።
ተመድ ስለ ጎረቤት ሀገር ያወጣው አሳሳቢ ሪፖርት የደቡብ ሱዳን መሪዎች ሀገሪቱን በስልታዊ መንገድ እየዘረፉ ነው ሲል የተባበሩት መንግስታት ድርጅት አንድ ሪፖርት አጋልጧል። የጥምር መንግስቷ ከሰሞኑ አደጋ ውስጥ የገባው ደቡብ ሱዳን ባለስልጣናቷ ሀብትና ገንዘቧን እየመዘበሩ ነው። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ባለስልጣናትን ሀገሪቱ ከፍተኛ የምግብ ዋስትና ቀውስ ውስጥ በገባችበት በዚህ ወቅት በቢሊዮኖች የሚቆጠር የህዝብ ገንዘብ ዘርፈዋል ሲሉ ከሰዋል። በሳምንቱ ማክሰኞ ዕለት ይፋ በሆነ ሪፖርት በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባለስልጣናቷ ሀገሪቱን ነፃነቷን ካገኘችበት ከ2011 የፈረንጆቹ ዓመት አንስቶ በህገወጥ መንገድ ከፍተኛ ገንዘብ ያዘዋውራሉ፣ ለዚህም ልዩ ልዩ ዘዴዎችን ይጠቀማሉ ብሏል። ሪፖርቱ ጥቂት ግለሰቦች የሀገሪቱን ሀብትና የተፈጥሮ ሀብት እየዘረፉና ራሳቸውን እያበለጸጉ ባሉበት ወቅት መንግስት ለህዝቡ ያለውን ሉዓላዊ ኃላፊነቱን በመተው እንደ ምግብ አቅርቦት፣ የጤና እንክብካቤና ትምህርት ያሉ ወሳኝ አገልግሎቶች ለዓለም አቀፍ ለጋሾች ተላልፏል ብሏል። ደቡብ ሱዳን ከሰሞኑ ምክትል ፕሬዝደንቷን በሀገር ክህደት ከሳ ችሎት ገትራለች። የምክትል ፕሬዝደንት ሪያክ ማቻር እስር እንዲሁም ክስን ተከትሎ የደቡብ ሱዳን ተቋሚ ኃይላት የመንግስት ለውጥ ለማምጣት ወደ ትጥቅ ትግል ገብተዋል። ተቋሚው ከጥምር መንግስቱም መውጣቱን የገለጸ ሲሆን ከብዙ ደም አፋሳሽ ሂደት በኋላ በፈረንጆቹ በ2018 የተፈረመው የሰላም ስምምነት አደጋ ውስጥ እንደገባ እየተነገረ ነው። ፕሬዝደንቱን በቲክታክ የተሳደቡት ታሰሩ። በቲክታክ የሀገራቸውን ፕሬዝደንት የተሳደቡ ወጣቶች መታሰራቸው ተሰምቷል። ይህ አነጋጋሪ ጉዳይ የተሰማው በጎረቤት ሀገር ነው። በጎረቤት ሀገር ሶማሊያ ፕሬዝደንት ሐሰን ሼህ መሐመድን በዳንስ ተንቀሳቃሽ ምስል ላይ ዘልፈዋል የተባሉ 4 ቲክታከሮች በቁጥጥር ስር መዋላቸውን ቢቢሲ ዘግቧል። በርካታ ወጣት ሶማሊያውያን በፈረንጆቹ 2022 በተካሄደው ፕሬዝደንታዊ ምርጫ ወቅት ለቅስቀሳ ያዋለን ሙዚቃ በመጠቀም ግጥሙ ላይ ዘለፋ በማካተት ፕሬዝደንቱን ሰድበዋቸዋል፣ በእርሳቸውም ላይ ተሳልቀዋል ተብሏል። የሀገሪቱ ፖሊስ ተጠርጣሪዎቹ በማረሚያ ቤት እንደሚገኙ በመግለጫው ላይ ገልጾ ክስ ይመሰረትባቸዋል ብሏል። የቲክታከሮቹ መታሰር በሶማሊያ መነጋገሪያ ሆኗል። ከዚህ ቀደም የማህበራዊ ትስስር ገጽ በሶማሊያ ፖለቲካና የዕለት ተዕለት ማህበራዊ ህይወት ውስጥ ስላለው ሚና ሰፊ ክርክር ተካሂዶ ነበርም። ቲክታክ በወጣት የሶማሊያ ዲያስፖራ ዘንድ በስፋት ፖለቲካ ላይ አስተያየት ለመስጠትና ትችት ለማቅረብ ጥቅም ላይ እየዋለ ነው። በርካታ ሰዎች የንግድ ስራቸው ለማቀላጠፍም ይጠቀሙበታል፣ የሚዝናኑበትም አሉ። በፈረንጆቹ 2023 መንግስት ማህበራዊ ሚዲያውን ለብሔራዊ ደህንነት ስጋት መሆኑን ሐሰተኛ መረጃ ይሰራጭበታል፣ ማህበራዊና ስነ ምግባራዊ እሴቶችን ይሸረሽራል በሚል ይታገዳል ብሎ ነበርም። በወቅቱ ከህዝቡ ከፍተኛ የሆነ ተቃውሞ በመቀስቀሱ እገዳው ሊጣል አልቻለም። ነገር ግን ባለስልጣናት ማህበራዊ ሚዲያው ጎጂ ይዘት ያላቸው በተለይ ደግሞ ዋልታ ረገጥ የሆኑ ፕሮፓጋንዳዎች ይሰራጩበታል፣ ስም የሚያጠለሹ ይዘቶችም ይተላለፉበታል ሲሉ ይኮንናሉ። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ